እሺ የመድፈኛው ቤተሰብ አንድ እኩል ወተናል። እኔ ምንም አልጨነቀኝ አልጠበበኝ። ለምን ብትለኝ ፕሪዲክሽን ላይ በግልጽ አቻ ብዬ ፕሪዲክት ነው ያደረኩት። ተረዳኝ አይደል? የምጠብቀው ውጤት ስለሆነ ባይሆን እንደውም ትንሽ የደበረኝ እኛ ቀድመን አግብተን ከዛ በኋላ እነሱ ስላገቡብን፣ ግን ዞሮ ፔናልቲ ነው ለሁለታችን ላይ ማንም ሰው አሁን ፔናልቲ ሁለቱም ላሽ ቢባል 0-0 ነበር ነው። ስለዛ እኔ የምፈልገውን ጎል አላገቡብንም። ያ ሁላ ጫና አድርገው ጎል አላገቡብንም። እንደውም ጥሩ ተጫዋቾች ዙሜንዲ ዛሬ ምርጥ ነበር። በእናት የፉላም ላይ ድገመው ገባ። ኦዲጋርድ ለምን ወጣ የምትሉ ሰዎች ደግሞ 90 ደቂቃ ሁለት ጨዋታ በተከታታይ ተጫውቶ ሶስተኛም ጨዋታ 90 ደቂቃ ከተጫወተ ቀድሞ አሁንም ቢጎዳብንስ ለፉላም እንፈልገዋለን። ኤዜ ምርጥ ነበርሽ። ኤዜ ምርጥ ሳካ ልክ እንዳንቺ ሻርፕ ቢሆን ኖሮ የለበሰው ጫማ ራሱ ልካር የሂንካፒን ጫማ ነበር መሰለኝ የለበሰው ተንሸራተተ። ጠላት እንዴት እንደሚደሰት ማንዬ ገባር። ሰው እኮ ይገለብጣል እኮ ሰው እኮ ይቀለብሳል። ተረዳኝ ጋር እኛ አትሌቲኮ ሜዳ ሄደን አቻ ነው ይዘን የወጣ ነው። አታስብ ነው ማለት። በሜዳችን ደግሞ በተለይ ዛሬ ምርጥ የነበሩ ተጫዋቾች ከደገሙት ነው እናደርግልን። ምንም ቅር እንዳይልህ ጠላት ባየር ሊቨርኩሰንን አታልፍም። ከዛ በኋላ ስፖርቲንግን አታልፍም። አሁን ደግሞ አትሌቲኮን አታልፍም። አትሌቲኮን ብታልፍም ፒኤስጂ እና ባየር ሙኒክ ይገርፈዋል። እንደዚህ ነው የሚለው። ተረዳኝ አይደል? አንተ ዝም ብለህ ብቻ ጉዞህን መሄድ አቻ ነው የምንወጣው ብዬ የአርሰናል ደጋፊ ሆኜ ፕሪዲክት አድርጌ ይናደዳል ብለህ ካሰብክ ያመሃል ከተናደድክ ደግሞ እንዳትናደድ እኔ የጠበቅኩት ውጤት ነው። ቀድመን አግብተን ስለገባብን ነው ቅር ያለን። ፔናልቲው ስለተሰረዘ ነው ቅር ያለን እንጂ የሚገርም ውጤት በሜዳችን አምተን ከባየር ሊቨርኩሰን የተሻለ ከሞኑ ገነርስ አርሰናል 1 አትሌቲኮ ማድሪድ 1 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። እንደ ሁልጊዜው ከበረኛ ነው የምንጀምረው። ዛሬ ማለት ነው ዴቪድ ራያ በጣም ነው ያወጣን። ዛሬ ብቻ አይደለም ይሄንን አመት ስንት ጊዜ ነው ስተውጣን የነበረው በጣም ያበደ ጨዋታ ሴቭ ስታረግ ነበር ማለት ነው። ገብቷል። 10 ከ10 ነው የምንሰጠው። በጣም ነው የምትችለው። ሂንካፔ ጋር ይላል ማለት ነው። ሂንካፔ እንዴ የሲሚዮኒ ልጅ ቡሊ ያረከው ነበር። ምክንያቱም ገብቷል አይደለም የአሰልጣኙን ጭንቅላት በዚህ ነው የምንቆጣጠረው። ገብቷል። ልጁን ስታጠቃበት አሰልጣኙ ይደነግጣል። በጣም ያበደ ጨዋታ 9 ከ10 ማለት ነው። ከዛ ጋብሪኤል ጋር ይላል በስማ አንተ በረኛ ነህ ምንድነው? ምን አይነት ኳስ ነው የግሪዝማንን ብሎክ ያደረከው? አይተዋል። በጣም ነው የምትችለው። በጣም ማለት ነው 10 ከ10 አንተ ራሱ ማለት ሳሊባ ጋር ይላል። ሳሊባ እንደውም ትንሽ ደንገጥ እያለ ነበር ግን ማለት ነው ስቲል አሪፍ ጨዋታ ነው። ሰከንድ ሃፍ ላይ የተጫወተው ገብቷቸዋል። ሰከንድ ሃፍ አሪፍ ነው የተጫወተው ማለት ነው። 8.5 ከዛ ቤን ዋይት ጋር ይላል። አንተ ደደብ፣ የመጨረሻ ደደብ ምንድነው መሰረው እንዴ? ምን አይነት ዲፌንዲንግ እንዴ ምናምን ትላለህ እንዴ? ውጣ ከዚህ ቲም። ኔጌቲቭ 4 ባላይ ነው ደስ የሚለኝ። ገብቷል። ወደ መሃል እንሄዳለን። ከዛ በኋላ መሃል ላይ ዙቢሜንዲ ነቃበል በቃ አሁን አሪፍ ጨዋታ ነው የጨወትከው ግን ማለት ነው ከዚህ የበለጠ ነቃ እንድትል ፈልጋለሁ። ስትመጣ የነበረውን ዙቢሜንዲ ነው ማየት እንፈልገው። ገብቷል አይደለም? 7 ከ10 ከዛ ዴክላን ራይስ ጋር እንሄዳለን። ራይስ በጣም ክሩሻል ኳስ ነው ግሪዝማንን ሄደ ያስቆምከው። ገብቷል። ከዛ በኋላ ምቶች እያርክ ነበረ ምናምን አሪፍ ጨዋታ ገብቷል። 8.5 ማለት ነው። ከዛ ኦዴጋርድ ጋር እንሄዳለን። ኦዴጋርድ ምንድነው የሆነ ነገር ፍጠርልን የሆነ ድንዝዝ እያልክብኝ ነው ምንድነው እየተፈጠረ ያለው 7 ከ10 ማለት ነው። ከዛ ማሪኪ ጋር እንሄዳለን። ማሪኪ ሻሽን ፍታ። ዛሬ ለጥቂት ሻሽን ፈስታ ነበር። ገብቷላ። ፈርስት ሃፍ የሚያምር ምት ነው የመጣው ከስንት ጊዜ በኋላ እንደውም ዛሬ አሪፍ ጌም ነው የተጫወተው። ገብቷላ። 7.5 ማለት ነው። ጊዮኬሬሽ ጋር እንሄዳለን። ፔናልቲ ማለት ነው። ሻምፒየንስ ሊግ ፋይናል ብንደርስ ፔናልቲ የሚመታው ይሰውዬ ነው። ከዚህ በኋላ ማንንም ሰው ሲመታ ማየት አልፈልግም። አይኑን ነው የሚያጠፈው ኳሱን። ምን አይነት ፔናልቲ ነው ርህራሄ ያቀመ ይሰውዬ ማለት 9 ከ10 በጣም ያበደ ጨዋታ ገብቷል አይደለም? ዛሬ ማርቲኔሊ ጋር ይላል። ማርቲኔሊ የሻምፒየንስ ሊግ ሰው ነው ማግባት ነበረበት ግን ማለት ነው ዛሬ ትራክ ባክ ተመችቶኛል። ስትከላከል ነበር እየመጣ ፕረስ ስታደርግ ነበር። አሪፍ ጨዋታ ገብቷላ። ከኳስ ውጪ አሪፍ ጨዋታ ነው የጨወትከው። 7 ከ10 ማለት ከተቀያሪዎች ጋር እንሄዳለን። ከዛ በኋላ ከተቀያሪዎች ትሮሳርድ ምን አባ ነው የኛ መሃል ሜዳ ላይ አትችልም። ምንድነው እንቅልፍን አይንን ጨፍነህ እንቅልፍ ተኝተና በእናትህ 4 ከ10 ኤዜ ጋር እንሄዳለን። ኤዜ በጣም ያበደ ጨዋታ ተቀይሮ ገብቶ ሙሉ ጨዋታውን ነው ራን ሲያደርጉ የነበረው። በጣም ያበደ ጨዋታ 9 ከ10 ማለት ነው ለኤዜ። ሳካ ጋር እንሄዳለን። ሳካ እንዴ ከጉዳት ነው የተመለስኩ አይኖ ግን የሆነ ሰዓት ላይ እያጣጠፍክ ነበር። ከዚህ በላይ ነው የምጠብቀው ካንተ ገብቷላ። ከዚህ በላይ አውቃለሁ ምን አይነት ሰው እንደው 7 ከ10 አንድ አቻ አለቀ። አርሰናል ሸውዶ ሌላም ፔናልቲ ሊያገኝ ነበር። አሁን የኤዜ ፔናልቲ ቢሰጥ ህይወት ፌር አትሆንም ነበር። በእውነት በጣም ነበር የሚደብረው። ቅስማቸውን ነው የሚሰብረው። አልቫሬዝ ኤፍሲ ሞክረዋል፣ ቅጥቅጥ አድርጓል። እንዲሁም አንግል የገጨባቸው ምናምን። አልቫሬዝ ደግሞ እንዴት ነው የሚችለው? በስማ ኤኪቲኬ እስከሚሻለው እሱን ገዝተን ከዛ በኋላ ልንሸጠው እያሰብን ነው። ለአርነ ስሎትም ቴክስት አድርግለታለሁ። ቀጣይ ሳምንት አርሰናል 1 ያገባል፣ 1-0 ያልቃል ጨዋታው። ከዛ በኋላ ለፍጻሜ ይደርሳል። ፒኤስጂ ይሰጣል፣ ፒኤስጂ ይበላል ማለት ነው። በቃ አለቀ። አቻ አልቋል። ትላንት ባየህበት አይን ካየኸው ጨዋታው በጣም ነው የሚከብደው፣ ግን አቻ አልቋል።
ጨዋታ በቃ ይመቻችሁ። ያደለው 9 ያገባል በጠፋ ቻምፒዮንስ ሊግ አንዳንድ ተባብለን እንግባ የተባባላችሁ ነው ይመስላል። እስካሁን አስበሽታችሁን አንዳንድ ይሁን። አልቫሬዝ ያገባል ብዬ ነበር። አልቫሬዝ አግብቷል፣ ተመችቶኛል። አቻ አሪፍ ውጤት ነው። እስቲ ለንደን ላይ የተገለብጡት እንደሆነ እናያለን። ለንደን ላይ እንገለብጠዋለን ትላላችሁ። አሁን ሁሉም ኮንተንት ክሬተር ይመጣና አሪፍ ውጤት ነው ለንደን ላይ እናያለን። እስቲ እቺን ሙድ ለጋሽ መሐሙድ፣ እቺን ዘዴ ለጋሽ ዘውዴ ወያለው ቀመረ ተባንኗል ብያለሁ። በቃ ቀመረ ተባንኗል። ሲሞኒ ስማ ዝም ብለህ የመጀመሪያው ጨዋታ ሐራም ፉትቦል ይጫወታል፣ አቻ ይወጣል። ቀጣዩን 1-0 ሊያሸንፍ ነው። ሰማኸኛ? እንደዛ ሊያሸንፍ ግን እንደው ለአላህ ሱብሃነሁ ወተዓላ ስትሉ ማለት ድጋሚ ይህን ኳስ መድገም አልፈልግም። እንደው ለአላህ ሱብሃነሁ ወተዓላ ስትሉ በቃ እባካችሁ አቻ ወጥተናል። ምን አይነት ጨዋታ ነው? ሰከንድ አፍ ላይ ከበዱ። ሌላ ቲም ነው የሚመስሉት አትሌቲኮች። ሰከንድ አፍ ላይ በጣም ፕረስ እያደረጉ ነበር፣ ግን አሪፍ ነው። ማቹር የሆነ ጌም ፕሌይ ነው ያየሁት ዛሬ። የምር እየቀለድኩኝ አይደለም። ለመሰላችሁ ዛሬ ጨዋታው ከከበደን መሸነፍ የለብንም። ገብቷችኋል? ልናሸንፍ ነው ሄድነው። ማሸነፍ ካልቻልን መሸነፍ የለብንም። አቻ ወጥተን እንመጣለን። ለሜዳችን ላይ ያለ ጨዋታው ገብቷችኋል አይደለም? ስለዚህ በጣም ያበደ ጨዋታ ነበር ዛሬ። ፈርስት አፍ ላይ የተመለከትነው ሰከንድ አፍ ተበልጠን ነበር። እማሏሻችሁ ሰከንድ አፍ ላይ እድልም ነበረን ማለት ነው። ግሪዝማን አንግል ገጨበት። ሉክማን ደግሞ ትችላለህ። በጣም ነው የምትችለው። በቃ አስተሳሰብ ደስ ብሎኛል። መሀል ላይ ነው የምትመጣው ምናምን ነገር አስፈርመሃለሁ። ቀጣይ መደብ በጣም ያበደ ማለት ነው። አትሌቲኮች በዚያ ጨዋታችሁ ማለት ነው ቀጣይ ሜዳችን ላይ ስናገኛችሁ እንጠፈጥፋችኋለን። ምንም ጥያቄ የሌለው ማለት ነው። ኤዜ ግን ተቀይሮ ገብቶ ምን አይነት ጨዋታ ነው የጨዋታው? አይታችሁታል? ምን አይነት ሰው ነው ኤዜ? ኤዜና ኦዴጋርድን አንድ ላይ ሲጫወቱ ማየት እፈልጋለሁ። መሀል አድርጎና ኦዴጋርድን ኤዜ ሌፍቲንግ አድርጎ አትፍራ። መከላከሉን አትፍራ። በቃ ከነጨራሹ ገብቷላ። ቀጣይ ያን ነው ማየት እንፈልገው። በጣም ያበደ ጌም። አርሰናል ከአትሌቲኮ ማድሪድ 1-1 ተጠናቋል። የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያው ዙር ጨዋታ ማለት ነው። ሁለቱም ፔናልቲ ነው የገቡ። ጁሊያን አልቫሬዝ ለአትሌቲኮ ማድሪድ፣ ቪክተር ዮክሬሽ ደግሞ ለአርሰናል ጎሎቹ ማስቆጠር ችሏል። አሁን ይሄ ቲም ነው ከነ ሙኒክ ጋር የሚጮቱ ሁለቱም ቲም ማለት በቃ በተለይ እኔ እንጃ አርሰናል ማለት ነው ምንም ክሬቲቭ ቴንደንሲ የለውም። በቃ ኳሱን ይዙታል፣ ስፔሻሊ ሰከንድ ሃፍ ላይ ማለት ነው ምንም ነገር ለመሞከርም አልሞከሩም። ናስኪ በሜዳው ያው እኔ ስቲል ቲንክ በቃ አርሰናል ማለፉን እንዳረጋገጠ ብቻ ግን ያልፋል ብዬ አስባለሁ። ግን አይ ዶንት ኖ ዋትስ ጎይንግ ቱ ሃፕን ቀጣይ ላይ ከነቆራ ወጠን ስናወራ አርሰናል ዛሬ ቆንጆ የሚባል ነገር ይዞ ነው የተመለሰው። ማለት አትሌቲኮን መናቅ በጣም የሚያስቅ ነገር ነው። በነገራችን ላይ እኛ ጠብቀናል አትሌቲኮ ላይ ያሸንፋል የሚል ግምት ነበረኝ እኔ በግሌ ማለት ነው። አርሰናል ወደ ሜዳው ይዞት የተመለሰው ነገር ቆንጆ የሚባል ነገር ነው። ልክ እንደ ባየር ሊቨርኩሰን ነው። አሁን የተሻለ እድል ያለው ቡድን ፋይናል ለመድረስ አርሰናል ነው ከአትሌቲኮ በተሻለ ማለት ነው። ግን ቀጣይ የሚሆነውን ደግሞ የምንመለከተው ይሆናል። ልክ እንደ ቦርንሞዝ በሜዳ መጥቶ እንዳሸነፈ ቦርንሞዝ ላይክ ፕሪሚየር ሊግ ላይ ወሳኝ ጨዋታ ላይ አትሌቲኮ ማድሪድ አሸንፎ ፋይናል ሊደርስ ይችላል። ፋይናል ከተደረሰ ደግሞ ዋንጌ ምን እንደሚፈጠር አይታወቅም። ሙኒክ የሚለፍ ፒኤስጂ የሚለፍ ማለት ነው። ዋናው ቁም ነገሩ ግን ምን መሰለ? እኔ ትኬቷን ድው ማድረጌ ነው። የሀፍታሟን ማለት የድሃዋን አይደለም፣ የሀፍታሟን ትኬት አፈነዷት። እችን ለመንገድ ነው በነገራችን ላይ ፖዘቲቭ ምናምን ሁኜ የመጣሁት ማለት ነው። የሀፍታሟን ትኬት አፈነዷት። ገብተህ በዚህ ቴሌግራም ቻለ ተመልከት። እንችላለን ነው የምልህ። አርሰናል ከአትሌቲኮ ማድሪድ ጋር ያደረጉት ጨዋታ በአንዳቻ ውጤት እንግዲህ መጠናቀቅ ይችላል። ያው ጨዋታው እንዳያችሁት ነው። አርሰናል ባይዞ እንደ ሰከንድ ሃፉ ላይ እንደ ፈርስት ሃፉ በደንብ እያጠቃ አልነበረም። እንዲሁም አትሌቲኮ ማድሪዶች ያገኙትን እድል አልተጠቀሙም ማለት ይቻላል። በተለይ ግሪዝማን እና ሉክማን ያገኟቸው እድል እጅግ በጣም አስቆጭ ነበሩ። ለማንኛውም አርሰዎች በዛ ነገር ላይ እድለኛ ናቸው ብዬ ነው እኔ በግሌ የምገምተው ማለት ነው። ምክንያቱም እዚህ ሜዳ ላይ አንዳቻ ወጥቶ መሄድ ራሱ ወደ ኤሚሬትስ ማቅናቱ በጣም አሪፍ ነው። ያው እንግዲህ ግባታ መሬቷ ኤሚሬትስ ላይ ይፈጸማል ብዬ እጠብቃለሁ። ያው አልቫሬዝ ነው ጎሉን እንግዲህ ለአትሌቲኮ ማድሪድ ያስቆጠረው። ምን አይነት ጎል ነው ግን ያስቆጠረው? ራያን አድርቆታል። ከምሬን ነው የምላችሁ። ፈዞ ነበር ይቀር አልተንቀሳቀሰም። እጅግ በጣም የሚያምር ፔናልቲ ነበር እንግዲህ አልቫሬዝ ያስቆጠረው። ያው የጆክሬሽን ባይዞ አሪፍ ነው፣ ግን የአልቫሬዝ እጅግ በጣም የሚያምር ፔናልቲ ነበር ያስቆጠረው። ያው ለማንኛውም ማለት ነው አርሴናል ፋሚሊዎች ኖርም ነው ይመሳችሁ። ከአርሰናል አንድ አትሌቲኮ ማድሪድ አንድ የተረዳናቸው 5 ነገሮች የተሻለ ፈርስት ሃፍ ነበረን። የመጀመሪያው ፖይንት ያው ፈርስት ሃፍ ላይ ኳሱን ተቋጥረን ነበረ። የራሳችን ጨዋታ ይመስል ነበረ። ሚድፊልዳችን ጥሩ ነበረ። ሞር ፖዚሽን እንድንይዝ አድርገው ፈቅደውልን ነበር። ያ ፕሬሸር ደግሞ ከሆነ ሰዓት በኋላ ፔናልቲ ያስገኝቶልን ጊዮኬሪስ አስቆጥሮ እየመራን ጨዋታውን ይዘን መውጣት ችለን ነበር። ፈርስት ሃፍ ላይ የነበረው የቡድናችን ፐርፎርማንስ ትክክለኛ የሻምፒዮንስ ሊግ ግማሽ ፍጻሜ አዌ ሜዳ ሄዶ የሚጫወት ቡድን ይመስል ነበረ። መጠቀም የነበሩብን ቻንሶች ነበሩ፣ ግን ችግር አልነበረውም። ፈርስት ሃፉ ኦልሞስት ፐርፌክት ነበር። ለውጥ የመጤት ጋር ነው የሚለው ሁለተኛው ፖይንት ላይ ነው።
ሲሞኔ ጁሊያኖ ሲሞኔ ልጁን አስወጥቶ ሎሬንቴን ወደፊት ገፍቶ ሌኖርማንድን ካስገባና በሃይ ፕሬሸር እንዲጫወቱ ካረጋቸው በኋላ የኛ ቡድን ፕሬሸር መቋቋም እየከበደው መጣ። ከዛ በኋላ የተቆጠረችው ጎል የዛ መንስኤ ናት። እዛ ደቂቃዎች ላይ የነበሩት ነገሮች ስትመለከቱ ማለት ነው ያ ጨዋታው ላይ ትልቅ ተርኒንግ ፖይንት ነበረ። ነገር ግን ሶስተኛ ላይ የማነሳው ሰው መውቀስ ራሱ እየከበደኝ ነው። አሁን ለምሳሌ ዋይትን ስታስገቡት እንደነው ሞስኬራ ይናፍቃቸዋል። ሞስኬራን ስታስገቡት ዋይት ናት፣ ግን ሁለቱም በቃ አይሆኑም። በዚህ ሰዓት ላይ እዚህ ቲም ላይ ሊሆን የሚችል ትክክለኛ ሰው በጉዳት የለም እዚህ ቲም ውስጥ ማለት ቲምበር ለምን ማኖ ነካህ ማለት ይከብዳል። ምክንያቱም እግር ኳስ ላይ ትናንትና አልፎንሶ ዴቪስ ሲያደርግ እንዳያችሁት ይሆን እንዴት ነው ኢንቮለንተሪ ሰውነት በዛ መልኩ ይንቀሳቀስብህ ይችላል። ግን ሉክማን የሞከረውን ኳስ ራሱ ሊከላከል የሞከረበት መንገድ ቢሆን በጣም የሚያበሳጭ የነበረው እና እሱ ካለ በየጨዋታዎቹ እሱ በተሰለፈባቸው ጨዋታዎች 3 ጨዋታ 4 ጨዋታ በሱ ምክንያት ጎሎች እየገቡብና ነጥቦችን እያጣን እየመጣን ትክክለኛ ትላልቅ የሆኑ ዋንጫዎችን ማለት ነው አናክሰፕተብል እንደዚህ አይነት ነገር ተቀባይነት አለው ብዬ አላምንም። አራተኛ የተረዳው ነገር ዳቪድ ራያ አሁንም ጨዋታ ውስጥ ሆነን ወደ ሜዳችን ነጥቡን ይዘን እንድንመለስ ነጥቡን ይዘን እንድንመለስ ኢነሴንስ አቻ ውጤቱም ማለት ነው የሉክማን ኳስ ገብቶ ቢሆን ኖሮ ምን ሊፈጠር እንደሚችል እናንተ መገመት ትችላላችሁ። ሶ ፕሬሸሩን ሳክ አድርጎ በዚህ ሰዓት ላይ ለቡድናችን አሁንም ምን ያክል አስፈላጊ እንደሆነ ያሳየበት ጨዋታ ነበር። አምስተኛውና በዋነኝነት መርዳት ያለብን ነገር አቻ ውጤታችን ይዘን ወደ ሜዳችን ተመልሰናል። ይሄ ውጤት አስከፊ ውጤት አይደለም። ከዚህ በፊት የሰራሁትን ቅድመ ጨዋታ ላይ የሰራሁት ቪዲዮ ውጤት 1-1 ነው ጨዋታ ያልቃል ብዬ የነበረው፣ ግን ከዚህ የተሻለ ማድረግ እንችል ነበር እዚህ ጨዋታ ላይ ማለት ምክንያቱም ስፔሻሊ ላይ አታካቸው ኳስን በሎንግ በሚጥሉበት ሰዓት ላይ የሚጠቀሙበት መንገድ የወረደ ስለነበረ ምናምን የተሻለ ማድረግ እንችል ነበር። ኖኒንግ የተሻለ ነበር የዛሬ ጨዋታ ላይ ግሪዚ ደስትል ነበረ በእነሱ በኩል ብቻ ኖርማል ጨዋታ ተመልክተናል። እንግዲህ ሰከንድ ሊጉን በስራ መጠቀምና ወደ ዋንጫው ማለፍ አለብን። ፎሎ ኮፒን ሼር እያደረጋችሁ ይመቻችሁ። ጎቤው አልተኛህም አይደለ? አንቺም አልተኛሽም አይደለ? የመቋጠር ሱስ አናተ ላይ ወጥቶ አንቺም አናተሽ ላይ ወጥቶ ይኸው እስከ ሌሊት አስቀመጥኩሽ። ይሸነፋል ገና ለገና አትሌቲኮ ነው የደረሰ ብለህ ስትቋጥር አይደለ? ጨጓራን በቃ እንደለመድኩት ለእያንዳንድሽ ክለብ ደጋፊ ላይ ኤክስፐሪመንት ነው የሰሩት። የጨጓራ የቼልሲ፣ የሲቲ፣ የሊቨርፑል፣ የተርፌ የቀረኝ የለም የሁልሽም ላይ ማለት ነው ኤክስፐሪመንት ሰርቻለሁ። ማን ያንተ አልተለጠፍንም። ልብ አድርጊው። ከሜዳችን ውጭ ሄደን እጅግ ምርጥ ውጤት ነው ይዘን መጣ። ምርጥ ውጤት ማን ይሁን ሜዳዬ ላይ ደግሞ አንበለብለዋል። ይሄንን ደግሞ ታውቃለህ አይደል? ስትቃጠል ደስ ነው። አሁን እንቅልፍም እኮ አይወስድም። ገብቷል። ሳታየው ብተኛ እኮ ሰላም ተኝታል። አሁን ንዴቱ በስጭቱ ራሱ ይሄ ጨጓራ እንዲገነፍል ነው የሚያደርገው። ገብቷል ወንድም ጥላ። አይዞህ እንግዲህ ምን ውሃ ጠጣ እንችላለን። እዚህ ሜዳሬ ነጥብ ይዘን ወጣ እንችላለን። የትናንቱን ባየንበት አይን ቅራሬን የተመለከት ነው። ፊልተሩን ትናንት አይተነው ያራዳ ልጆች በቅራሬን ያመሸነው ይሁን ችግር የለውም። እግር ኳስ ነው። አትሌቲኮ ማድሪድ ከአርሰናል 1-1 በሆነ ውጤት ሁለቱም ተለያይተዋል ማለት ነው። ወደ ኤሚሬትስ ደግሞ አምርቷል ጨዋታው ማለት ነው። እኔ የምለው እነ ማርቲኔሊ ግን ምንድነው የሚያደርጉት? ሜዳ ውስጥ ገብተው ሜዳ ውስጥ ከገቡ በኋላ ነው እንዴ የቤት ክራይ ምናምን ትዝ የሚላቸው? ግራ የሚያጋባ ሆነ እኮ ያራዳ ልጅ። እንዴት ነው ነገሩ? ያዝበለው ነው። እኔ ቤን ዋይትማ ገራያ አሁን ትንሽ ጫን እያለብኝ መጥቷል። ጎብዬ እንዴት ነው ነገሩ? እስቲ ልብ በሏቸው። ግራ የሚያጋባ ሁኔታ ውስጥ ነው ያሉት። ለማንኛውም የጨዋታው ኮከብ እንግዲህ አንቶኒዮ ግሪዝማን ተብሏል ማለት ነው። 1-1 በሆነ ውጤት እነዚህ ሁለቱም ቡድኖች ያው በፔናልቲ ነው ሁለቱም ጎል ያስቆጠሩት። ተጫውተንማ ልናስቆጥር አንችልም አሉ። ነገር ግን ዴቪድ ራያ ሜዳ ውስጥ ሉክማን ይሞክራል። ራያ ለሱ ቀልዱ ነው። ስፓሪንጉ አረገው ራያ ራሱ ሉክማንን። የአራዳ ልጆች ለማንኛውም 1-1 በሆነ ውጤት ወደ ቀጣይ ዙር አልፏል። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ያለን ይመቻችሁ። አትሌቲኮ ማድሪድ አልቫሬዝ እና ግሪዝማን ብቻ ነው የሚጫወቱት፣ ሌላው አይጫወትም። በተለይ ሉክማን የሚባል እኔ ይኸውላችሁ ሬሲዝም በሉት አላቅም፣ ከአፍሪካ የሚሄዱ ተጫዋቾች ከቻሉ በጣም ነው የሚችሉት፣ ካልቻሉ ደግሞ በጣም ነው የማይችሉት። በቃ ደደብ ነው የሚሆኑት። ምንም ደደብ ነው የሚሆኑት። ምንድነው የሳትከው እንዴ? ለዚህ ማንም እኮ ኳስ ተጫዋች ነኝ። ምክንያቱም እኔ መስታለሁ እንኳን ለምን እኔ አሁን አውት ኦፍ ኖዌር ምን አይነት ተች ነክተ በቃ የሚያምር ኳስ አገባው ብዬ ስጠብቅ ፊት ለፊት ትመታዋለህ እንዴ? ሉክማን አንድ እንኳን ቢሆንሽ ሁለት ኳስ ሁለት ጊዜ ፊት ለፊት ትመታለህ። ምን ማለት ነው? እሺ ምንድነው የምታገበው? አሃ ምን አንዱ እግር አይሰራም እንዴ? አንዱ ብቻ ነው እንዴ የሚሰራው? ምን ማለት ነው? በሁለቱም እግር በመምታታች ኳስ ተጫዋች አይደለን? ሲያናድድ በእግዚአብሔር ስም
ኧረ በኢየሱስ። ከዛ ደግሞ ግሪዝማን አንግል አሁን እንደዚህ ሆነ አቻ ወጣ። ኧረ በኢየሱስ። ሲቀጥል ሀራም ፉትቦል ማስተርስ ያላቸው ሰዎች የፒኤችዲ በዲግሪ ምናምን ወደ ላይ ያሉትን ያለው ጆዜ ስለሆነ እሱን አለካት እነ ኮንቴ ምናምን ናቸው ከላይ ወደ ላይ ያሉት እነዚህ ማስተርስ ላይ ያሉት ናቸው። ሲሚዮኒ ግን ማለት ምን እንደሚደረግ በስርዓት የሚያቅሰው አያል ሰከንድ ሃፍ ላይ ያስተካከለውን ነገር ካያችሁት ቀጥታ እንደው እኔ እውነት ዛሬ አርቴታን አድንቄዋለሁ። የቀየራቸው ተጫዋቾች ኢፌክት ባያረጉለትና ዝም ብሎ ኳሱን ባይዞ ኖሮ ሰከንድ ሃፍ ላይ ይሸነፍ ነበር። እንዴ ሊያውም ማለት ነው ሌት የሆነ ቅያሪ ነው አንግል ምናምን ከገጨባቸው ስንት ታሪክ ከተፈጠረ በኋላ እንጂ በጣም ብዙ ነገር ነበር የሚፈጠረው። ሌላው ጎል እንደማይገባቡ ስለገባው ዳኛው ህዝቡን በምን ይዝና ነው ያውላ ከፍሎ የገባት ለሁለቱም አንዳንድ ፔናልቲ ሰጣቸው። በቃ ምን ያርጋ አያገቡም ሳያቸው እነዚህ የሄደው አንግል ይመታሉ። አረ በኢየሱስም አሁን እሺ ቆይ እንደዚህ ሆነው አቸው ወጡ ቢባል ማን ነው የሚያምኑ? ስንት ኳስ ነው አንግል የምትመቱት እናንተ እንዴ? ምንድነው የምትስቱት? በኢየሱስም ግን ያበደ ጨዋታ። ያው ሀራም ፉትቦል ነው ሊያልቅ ሲል ግን ያምር ነበር። በተለይ ሊያልቅ አካባቢ እንጂ የፈርስት ሃፉ እንቅልፍ ነበር የሚያመጣው። ካለመሸነፍ ይሻላል እንጂ ማለት ነው። እንደ ዛሬ እኔ እንደ ሉክማን ያቃጠለኝ ማንም የለም ዛሬ። አንተ እድልን ካልተጠቀምከው በኋላ ዋጋ እንደሚያስከፍልህ በጣም ግልጽ የሆነ ነገር በሜዳ እግዚአብሔር ሉክማን ያንን የመሰሉ ኳስ ዋጋ ያስከፍላልን ያውቀዋለሁ እንዴ። እኔ አሁን የግሪዝማን ኳስ ይመታል አንግል ያ ኳስ አንግል ይመታል። እግዚአብሔርን እንደው አርሰናል እለፍ ሲለው ነው እንጂ አሁን እንዴ እኔ ራያ ግን ረበሸን እኮ ራያ። እኔ ራያ በጣም ይረበሸን የማይመለስ ኳስ እኮ አንተ እነ ሳልባን እነ ማካለሽ ከቨር የተደረጉት በበረኛቸው ነው። ምን አይነትን አትሌቲኮ ሚድፊልድ ተበልጠዋል። አልቫሬዝ ከወጣ በኋላማ ማለት ነው ባሰባቸው ጭራሽ። እንዴ አልቫሬዝ ይፍ ሲሆን አንተ በሜዳ አቻ ጮታለህ። እኔ እኮ መከላከል በቃ አቻውን ፈለጉት የሆነ ሰዓትማ በቃ እንዴ። ተጠባቂ ጨዋታ የነበረው የአርሰናልና የአትሌቲኮ ማድሪድ ጨዋታ እንግዲህ በአንድ እኩል ተለያይተዋል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ከትናንትናው ጨዋታ አንጻር ካያችሁት በጣም ሊደብራችሁ ይችላል፣ ግን ለደጋፊዎቹ በጣም አሪፍ ጨዋታ ነበር። በተለይ ለአርሰናል ደጋፊዎች ያቻ ውጤት አሪፍ ነው። ከሜዳ ውጭ ወጥተህ አንድ እኩል ወጥተህ ቀጣይ ስትመለስ በጣም አሪፍ ነው። በራሱ ሜዳ ላይ የማሸነፍ ቻንሱ አድቫንቴጁ አለ ብዬ አስባለሁ። በተለይ አርቴታ ማዱኬና ማርቲኔሊን ይዞ ከዚህ የተሻለ ነገር ሊያደርግ አይችልም። ኢዜ ተቀይሮ ሲገባ አላያችሁትም እንዴት እንደሆነ? በፈጠራው ረገድ አሪፍ ሳካም ተቀይሮ ሲገባ ቀጣይ ጨዋታ ላይ ኤምሬትስ ላይ ፊትነሳቸውም ጥሩ ከሆነ ለአርሰናል አድቫንቴጅ አለው። ጥሩ ነው ብዬ አስባለሁ። አሁን አትሌቲኮ እኮ በጣም ተገኖት የነበረው የሃንሲ ፊሊኩ ክለብ እኮ ነው። ያ ክለብ ሃይላይን ስለሆነ ተከላካዩን አስጠግቶ የሚጫወተው እነዛን አገነናቸው። በጣም ለሩጫ ምናምን የሚመች ነበርና አጥቂውን ክፍል በጣም አገነነ። የአርቴታ ቡድን ደግሞ ዲፌንሱን ሶሊድ ነውና ብዙ ማጨናነቅ አሁን ኳሱን ሊቆጣጠሩ ይችላሉ፣ ግን አደጋ መፍጠር ላይ ያን ያህል አይደለም። ከርቀት ምናምን ሊመቱብህ ይችላሉ እንጂ ተከላካዮቹ አሪፍ ናቸው። ያንኛው የሃንሲ ፊሊክ ቡድን ግን ሃይሎ ጋር አርጉት። ያ ነው ያገነነው። ዛሬም በቃ እኔ እንደዚህ ነው የጠበኩት እና ለአርሰናል ደጋፊዎችም ለአርሰናል የከፋ ነው ብዬ አላስብም። በጣም አሪፍ ውጤት ነው። እኔ ይሄ ነው የሚሰማኝ። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አትሌቲኮን ያዝ ነው ግን ቤን ዋይት አቃተ። ቤን ዋይት ፒኤስጂን ሆኖ መጣ። የኔ እሳተ ነበልባል ማን ተከላካይ ያዘው? ማን ያዘው? ከአትሌቲኮ በላይ ከበደን። አረ ቢስሚላ እንኡፍ ተቃጠል ዋይት። የሰው ልፋት የምታወድም በእጅ መንካት እንኳን ያጋጥማል ሊባል እንደዛ ተዝረጥርጠህ እንዴት በእጅ ትነካለህ? እሺ እሱን እንለፈው። የምታሳየው እንዳለ ብቃት በአንተ ምክንያት የተሞከሩብን እዚህ ጋር ነፍሳችን እንዲወጣ ያደረክም አንተ። ለማንኛውም ለኛ ማሸነፍ ነው። 2 ጨዋታን የቀረን እኮ ለሻምፒየንስ ሊግ ዋንጫ ቤተሰብ። ይሄኛው ላይ ብናተኩር አይሻልም? 2 ካሸነፍን እኮ ዋንጫ እንበላለን። እዛ ሲቲ 5 ምናምን እሱንም ተስፋ አድርግ። ግን እዚህ ላይ ግን የሆነ ተንቀን ሰው ሁሉ ችላ ብሎን ልንበላ ነው ቤተሰብ። ለማንኛውም አቻ ከሜዳ ውጭ ያውም ከአትሌቲኮ ጋር በጣም ቤስት ውጤት ነው። እንደውም አትሌቲኮ ፈርቶ ነበር። ይመቻችሁ። የጠበቅነው ነው የሆነው። ገና ባርሳን ጥሎ አትሌቲኮ ሲያልፍና እኛ ሊቨርኩሰንን ጥለን ስናልፍ ከአትሌቲኮ ጋር ከደረሰን እንዴት እንደምንጫወት የታወቀ ጉዳይ ነው እና የጠበቅነው አይነት ጨዋታ ምንም ሰርፕራይዝ የሚያደርግ ነገር አልነበረው። ፔናልቲው ያሰጣል አያሰጥሞ አርሰናል የተሻረበት ያከራክራል። ኢትስ ኦኬ። ኤዜ ከገባ በኋላ ጥሩ አታኪንግ እንትና ፎርማችን ጥሩ ደግሞ ሞክሯል። ኦዴጋርድ ስትወጣ ባላንሳችንን አተናል። መሀል ላይ ግን ኦዴጋርድ እያጠቃች አልነበረም። አዶኖ የአርሰናልን ነገር በቃ የአርሰናልን ነገር አዶኖ ማለት ብቻ ነው ያለን አማራጭ። ቅዳሜ ከፉላም ጋር እንጫወታለን። ፕሪሚየር ሊጉ ላይም እየበረታን እንበረታለን። በርትተን
በቃ መሄድ ነው። ምንም አማራጭ የለንም። የቀረን ጨዋታ ስንት ነው? 5 6 7 ጨዋታ ነው በዚህ ሲዝን የቀረን። ሻምፒዮንስ ሊግ ካለፍን 7 ጨዋታ ከወደቅን 6 ጨዋታ እናልፋለን። ሁሉንም እያለፍን እንበለዋለን። አራራራራራ ያበደ እኔ እንደዚህ አልጠበቅኩም። እኔማ ጨዋታው ሳይጀምር በፊት እንደ ሳይዶ አንጮትም ይላሉ ነበር ከተጮትነ በኮርና ይዋጣልን የሚሉ ነበር የመሰለኝ። በፔናልቲ ተዋጣላቸው። አንዳንድ ፔናልቲ ሁለቱም አገቡ አቻ ማለት እኔ ጭራሽ ፈርስት ሃፍ ሁለቱን ታርጌት አንዳንዱን ታርጌት ይሄ ያልተጠበቀ ነው። ሰከንድ ሃፍ እንደተለመደው አርቴታ በጭበጭቴ ተንበጫበጭ አርቴታ አትሌቲኮ ሃንሲ ፍሊክ ነው መሰለኝ የመከራቸው ባርሳ ሆኖ መጡ። እስከ 80 ምናምን ደቂቃ አንገበገቧቸው። ነሆለሊያን ስድለኛ ናችሁ። ግሪዝማን በጣም አንግል የመለሰበት ራያ ወጣበት ማነው ጋብሪኤል ማጋሌሽ ብሎክ ያደረገበት ሉክማን ለመሳት ነው የገባው። ለምን ሶርሎ እንዳልገባም ዲያጎ ሲሞኒን ጠይቁልኝ ማለት ነው። የአርሰናል ደጋፊ ማለት ነው ከእንትና ከነማ ጋር እንኳን ቢጫወት ደረቱን ነፍቶ በዚህ ሰዓት እናሸንፋለን አይልም። በጣም የደከመ ቲም ነውና ኤምሬትስ ላይ ሐራም ፉትቦል አሁን ኤምሬትስ ላይ ጠብቅ። የዲያጎ ሲሞኒን ሐራም ፉትቦል ጠብቅ። አልቫሬዝ እንዳይመለስም ብትጸልዩ አሪፍ ነው። አልቫሬዝ ላይ ቋጥራችሁበታልና አንዳንድ ሰዎች እያየው ነው እኛ እናንተን የማዝናናት ኃላፊነት የለብንም እያላችሁ ነውና እኛ ማዝናኑን አላልንም። እኛ የምንዝናናው በጨዋታችሁ ሳይሆን ማለት ነው በውድቀታችሁ ነው። ገብቶሻላ? ጨዋታችሁ አዝናናን ማለትማ ይሄን የተሟላ ስኳድ ይዛ አርቴታ ደፋር ከሆነ 4 ዋንጫ አጣጣምከ ማለት ነው። ስለዚህ የሚያዝናና እግር ኳስ እንድትጮቱ አንፈልግም። ገብታ እንደዚሁ የተንፏቀቀ እግር ኳስ ትጮታላችሁ። ከዛ በኋላ ዋንጫ በተራ በተራ ስታንጠባጥቡ የዛኔ እናንተ ላይ እንዝናናለን። አያሳስብም። እኛም እንድታዝናኑን አንፈልግምና ኤምሬትስ ላይ አደራ ይሄን ቲም ማሸነፍ አለባችሁ። ምክንያቱም ባለፈውም ነግሬያችኋለሁ። እኔ የምፈልጋችሁ ፋይናል ላይ ነው። ፋይናል ላይ ፔዤ ወይ ሙኒክ ነው። እኔ የሚመስለኝ ሙኒክ ነው ወስዶ ሲዝናናብሽ ማለት ነው። እኔም አብሬ እዝናናብሻለሁ ማለት ነው። ለማንኛውም ኮፒ ሊንክ ሪፖስት ሼር እያደረጋችሁ አድርሱልኝ ማለት ነው። ይመቻችሁ። አርሰናላቸው ወጥቷል። እንድትጀምሩ እንዳይደብራችሁ የአርሴ ፋሚሊ ከምሬ ነው የምላችሁ። አትሌቲኮ ሜዳ ድረስ ሄደን ማለት ነው አቻ መውጣት ማለት በጣም ጸዴ ውጤት ነው። ስንቱ አራት ቦል ያካሄዳሉ ምን ይላሉ። በቃ የደከመ ጨዋታ ነው ያዩ ብሎ እንዳልቋጠሩብን አቸው ተመታ እንደ ዳኛው ማለት ነው። የሚሆንማ ባሸነፍን ነበረ ከምር። እስቲ ይህን ቪዲዮ የምታዩት ካላችሁ ከአርሰናል ደጋፊ ውጭ ያላችሁ ማለት ነው እንዴት ነው ፔናልቲ የማያሰጠው? ግን ከምር አሸንፈ መውጣት የምንችለው ጨዋታ እኮ ነበር። ለማንኛውም የአርሲ ፋሚሊ እንዳይደብራችሁ ከምሬ ነው የምላችሁ። ሜዳችን ድረስ ጠርተን ይህንን ውጤት ማለት ነው አሸንፈን በቦሌም ቢሆን ፍጻሜ እናልፋለን። ከሞኑ ገነርስ አሁንም ቢሆን ወደፊት አርሰናልን ክለባችሁን ይዛችሁ እሺ ስለምንችለው። እስኪ እንደኔ በአርሰናል አቋም ደስተኛ የሆነ ከልቤ ነው ማውራችሁ። ጨዋታው አይኖ እንደጠበቅነው አይነት ጨዋታ ሆኖ ነው ያገኘነው። ጀስት ደስ የማይል አይነት ጨዋታ ነበር የተመለከትነው። ነገር ግን ቡድን አርሰናል ማለት ነው ከጠበቅኩት በላይ አሪፍ የሆነ ፐርፎርማንስ ነበር ያሳየኝ። ገና ላይናፑን ሳይ ነበር የፈራሁት። ከልቤ ነው የምላችሁ። ላይክ አጥቂዎቻችን ሊሯሯጡ እንደገቡ ለካውንተር አታክ እንደገባ አርሰናል ያስታውቅ ነበር የአርቴታ ፎርሜሽን ማለት ነው። ነገር ግን ከጠበቅኩት በላይ ፈርስት ሃፍም ሰከንድ ሃፍም ጨዋታውን ሙሉ ለሙሉ ለመቆጣጠር ጥረት ያደረገበት መንገድ የሚገርም ነው። አይኖ ጨዋታውን እንደፈለግነው በአሸናፊነት አልተጠናቀቀም። ነገር ግን ሁለቱም የተቆጠሩት ጎሎች በፔናልቲ መሆኑን በደንብ አስታውሱ። ሁለቱም ቡድኖች ይህን ፔናልቲ ባያገኙ ኖሮ ጨዋታው 0-0 ተጠናቆ ደግሞ ከዚህ የበለጠ ሀራም የሆነ ጨዋታ እንመለከት ነው። እንደውም አትሌቲኮ ማድሪዶች ከልቤ ነው ምላችሁ ጨዋታውን ማሸነፍ የሚችሉበት በጣም ትልልቅ እድሎችን አግኝተው መጠቀም አልቻሉም። ምስጋና ለዴቪድ ራያ በጣም የሚገራርሙ ሴቮችን ነበር ማድረግ የቻለው። ሰከንድ ሃፍ አዲሞላ ሉክማን እነ ግሪዝማን ምናምን የሞካከሩትን ኳሶች ሴቭ ባያደርግና ባያድን ኖሮ ጨዋታውን ተሸንፈን ልንወጣ የምንችልበት እድል ነበረ። እኛ ከፈጠርነው እድል አንጻር ውጤቱ ይሄ መሆን አልነበረበትም። ጀስት ጨዋታውን ተቆጣጥረን በተለያዩ መንገድ በግራም በቀኝም ለማጥቃት ስንሞክር ነበር። ነገር ግን ምንም ሊሳካልን አልቻለም። ምክንያቱም ወደ 7 ተከላካዮችን ነበር ሲደረድር የነበረው ዲያጎ ሲሞኒ ከዩሊያን አልቫሬዝ ጀምሮ እስከ ኦብላክ ድረስ ሙሉ ለሙሉ ጨዋታውን ለመከላከል ነበር አስበው የገቡት። ምክንያቱም ባለፈው ኤምሬትስ ላይ 4-0 ሲሸነፉ የነበረው ክፍተት በአሁኑ ጨዋታ መድገም ስላልፈለገ ተሳክቶለት ነው የወጣው ሲሞኒ። ነገር ግን ይህ ውጤት ለማ ይጠቅመዋል ካላችሁኝ ኦብቪየስሊ ለአርሰናል ነው። ምክንያቱም ኤምሬትስ ላይ ልክ እንደዚህ አይነት ቡድን ያገኛል ብዬ ኤክስፔክት አላደርግም። ስለዚህ አንድ የአርሰናል ደጋፊ ደበረኝ ምናምን ጨዋታዎች መጠናቀቅ አልነበረበትም ማሸነፍ ይገባን ነበር ምናምን ሲል መስማት አልፈልግም። ኤምሬትስ ላይ ስንገናኝ ምን አይነት ቡድን እንደሆነን በደንብ እናሳያለን። ግራ ክንፍ ላይ እንዲሁም ቀኝ ክንፍ ላይ በቤንች ነው የገባ ነው። ቤን ዋይት ነበር ዛሬ ሲሰራ የነበረውን ስህተት አይታችሁታል። ስለዚህ ስህተቶቻችንን አርመን የምንሄድ ከሆነ በቀጣይ ሳምንት አትሌቲኮ ማድሪድን በቀላሉ ማሸነፍ እንደምንችል አትጠራጠሩ። አርሰናል በአትሌቲኮ ማድሪድ የሚሸነፈው ባርሳ መሰለህ እንዴ? ፓፓ ምን ሆነሃል?
አንተ እኮ የአርሰናል ደጋፊ ነህ ይላል። ነው ድንቁ መጥተው ወይኔ ባርሳ በስመ። ለማንኛውም የሚመቻችሁ 2 ፔናልቲ ተመልክተናል። 2 ጎል አለው ጨዋታው። ታንክስ ካድ ግን እርግጠኛ ነበርኩኝ 3 ጎል እንደሌለው ማለት ነው። በጣም ሹር ነበርኩኝ። ዳኛው የተመሰገነውን 2 ፔናልቲም ቢሆን ጎል ተመልክተናል ማለት ነው። የትናንቱን ጨዋታ ባየንበት አይን 2 ፔናልቲ ተመልክተን ውጣ እነሳኔ መሳሰሉ ተጫዋቾች ባየንበት አይን ኧረ በስመ አብ። ሰከንድ አፍ እኮ እንደው የተሻለ ነገር ካለ ብዬ ምናምን ማየቴ